ሰላም ሰላም እንዴት ናችሁ? ዛሬ እንግዲህ የተገኘነው በቦሌ አደይ አበባ ኢንተርናሽናል ስቴዲየም ፊት ለፊት ከሚገኘው አርጄ ኤንድ ፋሚሊ ሪል ስቴት ነው። አርጄ ኤንድ ፋሚሊ ሪል ስቴት ማን ነው የሚለውን ነገር በሰፊው እናያለን ማለት ነው። እንግዲህ አርጄ ኤንድ ፋሚሊ ሪል ስቴት እዚህ ጋር የምታዩት ቦሌ አደይ አበባ ኢንተርናሽናል ስቴዲየም ነው። ቤቶቹ በዚህ መልኩ ተጠናቀዋል። ይሄን ይመስላሉ። በፉል ፊኒሽድም በሰሚ ፊኒሽድም ናቸው ጀስት የተዘጋጁት። እንግዲህ አርጄ ኤንድ ፋሚሊ ሪል ስቴት ቦሌ አደይ አበባ ኢንተርናሽናል ስቴዲየም ፊት ለፊት ከሚያስገነባቸው ሁለት ሳይቶች በሰሚ ፊኒሽድ እና በፉል ፊኒሽድ ነው የተዘጋጁት። እነዚህ ሳይቶች እንግዲህ ይዘላችሁ ምን ይዘው ይመጣሉ የሚለውን ነገር በሰፊው እናያለን ማለት ነው። እንግዲህ እነዚህ የምታዩቸው ከቦሌ አደይ አበባ ኢንተርናሽናል ስቴዲየም ነው። ይሄኛው ማሳያችሁ ባለ 3 ምኝታ 133 ካሬ ነው። በደንብ አስጎብኛቸዋለሁ። ይሄንን ይመስላል ቪው። እዛ ጋር የምታዩት እዚህ ጋር የምታዩት ምንድነው የኪችን ነው። ኦፕን ኪችንም አለው፣ ክሎዝ ኪችንም ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ጀስት የሊቪንግ ሩም ነው። ዳይኒንግ ሩም ነው። ይሄንን ይመስላል። በጣም ሰፊ የሆነ እንትን ያለን ማለት ነው። ጀስት እዚህ ጋር ስንመጣ ደግሞ የዚህኛው ሻወር ሽንት ቤት ነው የኮመን። እዚህኛው ደግሞ ሁለተኛው ቤድሩም ነው። ይሄኛው በተመሳሳይ ሲሊንጉ ደግሞ በጣም ሰፊ የሆነ ሲሊንግ ነው ያለው። ሁለት ቪው አለው። ይሄን አደይ አበባ ስቴዲየም ቪው እና አትላስ ቪው አለው ማለት ነው። ይሄንን ይመስላል። አደይ አበባ ስቴዲየም ቪው ይሄንን ይመስላል ማለት ነው። ይቺኛዋ ዋን ቤድሩም ናት ማለት ነው። ወደ ሁለተኛው ቤድሩም ስንሄድ ደግሞ ይሄ ነው የራሱ የሆነ እንትና ሁለተኛው ቤድሩም ስቶር ማድረግ ትችላላችሁ ወይም ቤድሩም ማድረግ ትችላላችሁ ማለት ነው። ይሄንን ይመስላል። የራሱ የሆነ ምን አለው ሻወር ሽንት ቤት አለው፣ ቪው አለው። የራሱ አደይ አበባ ኢንተርናሽናል ስቴዲየም ቪው አለው። ይሄንን ይመስላል እንደምታዩት ቪው አደይ አበባ ስቴዲየም ቪው። የራሱ የሆነ ሻወር ሽንት ቤት ደግሞ ይሄንን ይመስላል ማለት ነው። በዚህ መልኩ እየተጠናቀቀ ያለ ነው። ቪው ይሄንን ይመስላል ማለት ነው። ቦሌ አደይ አበባ ኢንተርናሽናል ስቴዲየም እንግዲህ ያው ኳስ እዚህ ሆናችሁ ማየት የምትችሉበትን ሁኔታ ነው እንግዲህ ይዘንላችሁ የመጣ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። ይሄንን ይመስላል። 133 ካሬው ነው እስካሁን ያየነው። አሁን ደግሞ ወደ 94 ካሬው ባለ ሁለት መኝታ እንሄዳለን። 94 ካሬው እንግዲህ ይሄንን ይመስላል። እንደምታዩት በጣም ሰፊ የሆነ ሳሎን ነው ያለው። እዛ ጋር የምታዩት ምንድን ነው ይሄኛው የራሱ ኦፕን ኪችን እና ክሎዝ ኪችን ማድረግ ትችላላችሁ ማለት ነው። ይሄ የሆነ ነው። ይሄኛው አንደኛው ነው ስቶር ወይም ቤድሩም ማድረግ ትችላላችሁ። በጣም ሰፊ ነች። ይሄን ይመስላል ማለት ነው። ወደ ሊቪንግ ኤንድ ዳይኒንግ ስንሄድ የራሱ የሆነ ሻወር ሽንት ቤት አለው። ይሄኛው ሁለት ቪው አለው ማለት ነው። ይሄ ቪው ምንድነው? እዚህ ጋር ቦሌ አደይ አበባ ኢንተርናሽናል ስቴዲየም ቪው ይሄንን ይመስላል። እዚሁ ናችሁ ኳስ ማየት ትችላላችሁ፣ መመልከት ትችላላችሁ ማለት ነው። ይሄኛው ደግሞ የራሱ ሻወር ሽንት ቤት የጋራ ሻወር ሽንት ቤት ያለው ይሄንን ይመስላል ማለት ነው። ይሄን ይመስላል እንግዲህ ቦሌ አደይ አበባ ኢንተርናሽናል ስቴዲየም ፊት ለፊት ቤት ወይም ሱቅ እንዲኖራችሁ ከፈለጋችሁ ከታች በምናስቀምጥላችሁ ስልክ እንግዲህ ሁለት ሊፍቶች አሉት። የሰው ሊፍት እና የዕቃ ሊፍት ማለት ነው። ይሄን ይመስላል ሊፍቱ። በዚህ መልኩ ነው እንግዲህ ይሄ እንግዲህ ኮመን ኤሪያ ነው። ለኮመን ኤሪያ ለምን ኮመን ኤሪያ አሁን እኛ በእርግጥ ወደ 12 ካሬ አካባቢ ነው የምንቆጠው። ይሄንን ይመስላል ማለት ነው። ይሄኛው ደግሞ ማሳያችሁ ቱ ቤድሩም 122 ካሬ ነው ማለት ነው። ይሄን ይመስላል። ልክ ስንገባ የምናገኘው ምንድነው ሻወር ሽንት ቤት አለ ማለት ነው። እዚህ ጋር የራሱ ለምሳሌ እዚህ ጋር ማስቀመጥ የምትችሉበት ሁኔታ ወደ ሳሎኑ ከመግባታችሁ በፊት ማለት ነው። ሳሎኑ ይሄንን ይመስላል እንግዲህ ፊኒሺንጉ በዚህ መልኩ እየተጠናቀቀ ነው። ሁለት ቪው አለው። ይሄንኛው ቦሌ አትላስ እና አደይ አበባ ኢንተርናሽናል ስቴዲየም ቪው አለው። አትላስ ይሄንን ይመስላል ማለት ነው። እንግዲህ በዚህ መልኩ እናገኘዋለን ማለት ነው። ሌላው ደግሞ አደይ አበባ ኢንተርናሽናል ስቴዲየም ቪው ደግሞ በዚህ መልኩ ስንመጣ ስቴዲየም ቪው ይሄንን ይመስላል ማለት ነው። እንደምታዩት እንግዲህ ይሄንን ነው የሚመስለው። ቦሌ አደይ አበባ ኢንተርናሽናል ስቴዲየም በዚህ መልኩ ሁለት አይነት ቪው አለው ማለት ነው። እንግዲህ እዚህ ጋር ገዛችሁ ማለት ምን ፋሲሊቲዎችን ማግኘት ትችላላችሁ የሚለው ነገር እዚሁ ላይ እንትን እንላለን ማለት ነው። ይሄን ይመስላል። እዛ ጋር እንግዲህ ኦፕን ኪችን ነው እንደነገርኳችሁ። ክሎዝ ኪችን ማድረግ ትችላላችሁ ኦፕን ኪችን፣ ምክንያቱም ቬንቲሌሽን ስላለ ማለት ነው። ቬንቲሌሽን አለ። ይሄኛው ሁለተኛው ቤድሩም ነው። ሁለተኛው ቤድሩምም የራሱ ቪው አለው ማለት ነው። ይሄን ይመስላል። ሰፊ የሆነ ቤድሩም ነው ያላቸው። ይሄኛው በተመሳሳይ ሁለት ቤድሩም ነው ያለ። ያንኛው ይሄኛው አንደኛው ነው። ይሄኛው ደግሞ ስቶር ማድረግ ትችላላችሁ። ቱ ቤድሩም አለው። ስለዚህ ባለ 3 ነው እንጂ እንደ ባለ 2 አይቆጠርም ማለት ነው። ይሄንን ይመስላል። ለዚህ መልኩ እንግዲህ ያው ስታንዳርዱን የጠበቀ ነው። በዚህ መልኩ ማግኘት ትችላላችሁ ማለት ነው።
ሀሳብ አስተያየት ጥያቄ ካላችሁ እንግዲህ ከታች በምናስቀምጥላችሁ ስልክ መደወል ትችላላችሁ። በ0982535319 ዋትስአፕ ላይም ኮንታክት ማድረግ ትችላላችሁ ማለት ነው። ይሄንን ይመስላል። እናመሰግናለን። ሀሳብ አስተያየታችሁን አጋሩን ለቤተሰቦቻችሁ። እንደዚህ አይነት ቆንጆ የሆነ ቤት እንዲኖራችሁ ከፈለጋችሁ ሼር አድርጉላችሁ።